ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ ከተወዳጆቹ 1001 ሌሊት የአረብ ተረቶች ውስጥ የባግዳዱ ሌባ እና ነጋዴውና ጂኒው የተሰኙትን ሁለት ታሪኮች አስደምጣችኋለሁ። ታሪኮቹ የተገኙት ከሁለተኛው ቅጽ 1001 ሌሊት መድብል ሲሆን ተርጓሚው ደግሞ ተፈራ ገዳሙ ነው። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ አበረታቱኝ። ወደ ትረካዎቹ አልፋለሁ። ነጋዴውና ጂኒው። ከብዙ ዓመታት በፊት አረብ ሀገር ውስጥ አንድ ነጋዴ ይኖር ነበር። ይህ ነጋዴ ከስፍራ ወደ ስፍራ እየተዘዋወረ በመነገድ ሀብታም ለመሆን በቅቶ ነበር። አንድ ቀን ነጋዴው ለንግድ ወደ ሩቅ ሀገር ለመሄድ ተነሳና የስንቅ ኮረጆች ውስጥ ተምርና ቂጣ ይዞ በፈረሱ ላይ ተቀምጦ መጓዝ ጀመረ። 4 ቀናት ከተጓዘ በኋላ አንድ በረሃማ ስፍራ ደረሰ። እዚያም የፀሐዩ ግለት ስላሰቃየውና ስላዳከመው ለምለምና ጥላ ያላቸው ዛፎች በቀሉበት አንድ ስፍራ ሲደርስ አንድ የጠራ ምንጭ አገኘና ከፈረሱ ወርዶ ከምንጩ አቅራቢያ ከሚገኝ አንድ ትልቅ ዛፍ ጥላ ስር ጋደም ብሎ ኮረጆን ፈትቶ ቂጣውንና ተምሩን ይመገብ ጀመር። በሚበላበትም ወቅት የተምሩን ፍሬ በየአቅጣጫው እየወረወረ ይጥል ነበር። ተመግበው ካበቃ በኋላም በምንጩ ቀዝቃዛ ውሃ ተጣጥቦ መንገዱን ለመቀጠል ሲዘጋጅ አንድ የተናደደ የሚመስልና ትልቅ ጎራዴ በእጁ ይዞ የሚያወዛውዝ ግዙፍ ጂኒ ወደ እሱ አቅጣጫ ሲመጣ አይቶ ደነገጠ። ጂኒውም ነጋዴው አጠገብ ከደረሰ በኋላ በሚያስፈራ ሁኔታ ገላምጦት እንደ ነጎድጓድ በጎላ ጎርናና ድምፅ ልጄን እንደገደልክ በዚህ ጎራዴ ጎምጄ ልገድል ስለሆነ ተነስ ብሎ ጮኸበት። ነጋዴውም በፍጥሩ ዘግናኝ መልክና በተናገረው አስፈሪ ቃላት ብርክ ይዞት ልጆን የማላውቀውና ያላየሁት ስለሆነ እንዴት አድርጌ ልገድለው እችላለሁ? ከተፈጠርኩ ሰው ቀርቶ እንስሳም ገድዬ አላውቅም ሲል መለሰለት። ጂኒውም ከቁጣው ጋብ ሳይል ከጥቂት ጊዜ በፊት ተምር እየበላህ ፍሬውን በየአቅጣጫው ስትወረውር አልነበርክም? አለው። አሁን ጌታዬ ያሉትን አደርግ ነበር መለሰ ነጋዴው። ጂኒውም እንግዲያውስ አንተ የተምሩን ፍሬ በግዴለሽነት በየአቅጣጫው ስትወረውር ልጄ በዚያ አቅራቢያ ያልፍ ስለነበር የወረወርከው አንድ የተምር ፍሬ አይኑ ውስጥ ገብቶ ገድሎታል። ስለዚህ ልጄ እንደገደልክ ትሞታታለህ ብሎ ጮኸበት። ነጋዴውም ለስለስ ባለ የልምምጥ አነጋገር ጂኒውን የተምር ፍሬ ስወረውር የነበረው ማንንም ለመምታት ብዬ አልነበረም። ይህን ሳደርግም እንደ አጋጣሚ ልጆን ገድየው ከሆነ በጣም አዝናለሁ። እባክዎን ባለማወቅ የበደልኩትን በደል ይቅርታ ያድርጉልኝ አለው። ጂኒው ግን ኮስተር እንዳለ የምን ይቅርታ? ልጄን ገድለህ ነው እንደ ይቅርታ የምትጠይቀኝ? ይልቁኑ ከተቀመጥክበት ተነሳና በስነ ስርዓቱ ልግደል። የገደለው ሁሉ መሞት አለበት አለው። ነጋዴውም ከተቀመጠበት ተነስቶ ተንበርክኮ የጂኒውን እግር ከሳመ በኋላ እርግጥ ነው ጌታዬ፣ የገደለው ሁሉ መሞት አለበት። እኔ ግን ልጆን የገደልኩት በአጋጣሚ ስለሆነ አመዛዝነውና አራርተው ይቅር ይበሉኝ ብሎ አጥብቆ ለመነው። ጂኒው ግን ምንም የመራራት ምልክት ሳያሳይ አታታብዛብኝ፣ ልጄን እንደገደልክ ትሞታለህ ብያለሁና አጨቅጭቀኝ ብሎ የነጋዴውን እጅ አፈፋ አድርጎ በአፍጢሙ መሬት ላይ ከደፋው በኋላ አንገቱን ለመጉመድ ጎራዴውን ወደ ላይ ሲያነሳ ነጋዴው እባክዎ የኔ ጌታ አንድ ጊዜ አዳምጡኝ። መገደል የማይቀር ከሆነ ሚስትና 3 ልጆች ስላሉ እነሱ ዘንድ ሄጄ ያለኝን ሀብት አካፍያቸው ተሰናብቻቸው እንድመጣ የ1 ዓመት ጊዜ ይስጡኝ ብሎ እየዳኸ ወደ ጂኒው ተጠጋና እግሩን እንደገና ሳመው። ጂኒውም በዚህ ጊዜ ከቁጣው ትንሽ ቀዝቀዝ ብሎ ልክ ከ1 ዓመት በኋላ እዚህ ስፍራ ተመልሰ እንደምትመጣ ትምላለህ ብሎ ጠየቀው። ነጋዴውም አሁን ጌታዬ፣ ቃሌን እንደማከብር የፈለጉትን መሐላ ምልልዎታለሁ ብሎ ተመልሶ የሚመጣ መሆኑን በማረጋገጥ አንድ ከባድ መሐላ ማለ። ጂኒውም መሐላህን አፍርሰህ ተመልሰህ ባትመጣ የገባህበት ገብቼ በአሰቃቂ አኳኋን እንደምገድልህ አትጠራጠር ካለው በኋላ ነጋዴው ምንጩ ዳር እንደተቀመጠ ትቶት ተሰወረ።
ነጋዴው ወደ ቤቱ ከሄደ በኋላም ሚስቱና ልጆቹን ጠርቶ ስላጋጠመው ነገር ሁሉ ነገራቸው። ለጅኒ የማለውንም ሲነግራቸውም ሚስቱ ደረቷን እየደቃችና ጸጉሯን እየነጨች ምርር ብላ አለቀሰች። ልጆቹም እየጮሁ በማልቀስ በእንባ ታጠቡ። ነጋዴውም የሚስቱንና የልጆቹን ከባድ ሐዘን በመመልከት አላስችል ብሎት አብሯቸው በእንባ ታጠበ። ነጋዴው 1 ዓመት ከቤተሰቡ ጋር ከቆየ በኋላም ጅኒው ዘንድ የሚሄድበት ጊዜ ደረሰና የመከፈኛውን ጨርቅ ኮረጆ ውስጥ ከቶና ትንሽ ስንቅ ይዞ ሞት ቀጠሮ ስፍራ ለመሄድ ተነሳ። ከጥቂት ቀናት በኋላም ምንጩ አጠገብ ደርሶ ከፈረሱ ወረደና ምንጩ ዳርቻ ተቀምጦ የጅኒውን መምጣት በትካዜ ይጠባበቅ ጀመር። በፍርሃትና በጭንቀት ጅኒውን ሲጠባበቅም አንድ ሽማግሌ አንዲት ሚዳቋ እየነዳ አጠገቡ ደርሶ ሰላምታ ከተለዋወጡ በኋላ በስፍራው ብቻውን ምን እንደሚያደርግ ጠየቀው። ነጋዴውም የደረሰበትን ሁሉ ስላወቃለት ሽማግሌው ተገረመና አዘነ። ሁለቱ ሰዎች ጎን ለጎን ተቀምጠው በሚነጋገሩበት ወቅት 2 ጥቋቁር ውሾች ያስከተለ አንድ ሌላ ሽማግሌ ወደ እነሱ አቅጣጫ ሲመጣ ተመለከቱ። ይህ ሽማግሌም ስለ ነጋዴው ታሪክ ከሰማ በኋላ አዘነለትና ሁለቱ ሽማግሌዎች ከነጋዴው ትንሽ ራቅ ብለው ቆመው ምን ማድረግ እንዳለባቸው እርስ በርሳቸው ይመካከሩ ጀመር። ከዚያም ወደ ነጋዴው መጥተው መጨረሻ አንሳናይ እዚህ ብቻህን ትተና አንሄድም ብለውት ከሱ ጋር አብረው ተቀምጠው የጅኒውን መምጣት ይጠባበቁ ጀመር። ብዙም ሳይጠብቁ በአውሎ ንፋስ የተነሳ አቧራ የሚመስል ጥቅጥቅ ደመና ወደ እነሱ አቅጣጫ ሲመጣ ተመለከቱ። ደመናው አጠገባቸው ሲደርስም እየሳሳ ጠፋና ጅኒው ተገለጸ። በዚህም ጊዜም አስፈሪውን ግዙፍ ጅኒ ለመጀመሪያ ጊዜ የተመለከቱት ሁለቱ ሽማግሌዎች ፈርተውት ጥርሳቸው ይንገጫገጭ ጀመር። ጅኒው ግን እነሱን ያላየ በመምሰል በቀጥታ ወደ ነጋዴው መጥቶ እጁን ያዘና በል እንግዲህ ተነስ፣ ልጄን ባለፈው ዓመት እንደገደልክ ልገድል ነው አለው። ሚዳቋን እየነዳ የመጣው ሽማግሌም ጅኒው ነጋዴውን ለመግደል ሲቃጣ ጅኒው ስር ተደፍቶ እግሩን ሳመና የተከበሩ ጅኒ የምለምኖት የኔንና አብራኝ ያለችውን ሚዳቋ ታሪክ አንድ ጊዜ እንዲያዳምጡኝ ነው። ታሪኬን ከነገርኩት በኋላም በኔ ላይ የደረሰብኝ በዚህ ነጋዴ ላይ ከደረሰበት ዱብዳ ይበልጥ አስገራሚ መስሎ ከታዩት እርሶን ከበደሉት በደል ግማሹን ይቅር እንደሚሉ ተስፋ አለኝ ሲል ለመነው። ጅኒውም ትንሽ እንደማመንታት ካለ በኋላ ጥሩ ነው እሺ፣ እስቲ ለማናቸውም ያንተና የሚዳቋን ታሪክ ንገረኝ አለው። ሽማግሌውም ጅኒውን ካመሰገነ በኋላ የሚከተለውን ተረከለት። ሽማግሌውና ሚዳቋዋ። ይህች የምታዩት ሚዳቋ በ12 ዓመት ያገባዋት የልጃገረድ ሚስቴ ነበረች። ከሷ ጋርም በፍቅርና በመተሳሰብ 20 ዓመታት ሙሉ ብንኖርም ልጅ አልወለድንም ነበር። ሚስቴ የልጅ ፍቅር እስከዚህም ስላልነበራት ያለ መውለዳችን አላስከፋትም ነበር። በበኩሌ ግን ልጅ በጣም ወድ ስለነበር የአንዲት አገልጋያችንን ሕፃን ልጅ በማደጎ ልጅ ያደረግኩት። በዚህም ሚስቴ በቅናት በግና ስለነበር የማሳድገውን ልጅና እናቱን አጥብቃ ትጠላቸው ነበር። ሆኖም መሰሪና ተንኮለኛ ስለነበረች ጥላቻዋን በመደበቋ ስለነሱ ያላትን እውነተኛ ስሜት ልረዳ የቻልኩት በኋላ እንጂ በፊት ምንም አላውቅም ነበር። ለአንድ ጉዳይ ወደ ሩቅ አገር ሄጄ በነበረበት ወቅት ሚስቴ አንድ አስማተኛ አስጠርታና አስደግማ ልጄን ወደ ጥጃነት እናቱን ወደ ላምነት አስቀይራ ለከብት እረኛችን ሰጠቻቸው። ከሄድኩበት ስፍራ ተመልሼ ማደጎ ልጄንና እናቱን ስላጣዋቸው የት እንደሄዱ ሚስቴን ስጠይቃት አገልጋያ በድንገት ታማ ሞታለች፣ ልጇንም ከ2 ወራት ወዲያ ያቸው ስለማላውቅ የት እንደደረሰ ልነግርህ አልችልም ብላ በቁጣ መለሰችልኝ። የአገልጋያ መሞት ስሰማ በጣም አዘንኩ። ልጄ ግን በቅርቡ ይመጣል የሚል ተስፋ ነበረኝ። ነገር ግን 8 ወራት ሙሉ ከዛሬ ነገ ይመጣል ብዬ ስጠባበቀው ሳይመጣ ቀረ። በዚህ ምክንያት ምናልባት አንድ ሩቅ አገር ተመሮ የኮበለለ ወይም በአንድ አደጋ የሞተ ሳይሆን አይቀርም የሚል ጥርጣሬ አደረብኝ። በዚያን ጊዜ
የዘመን መለወጫ በዓል ተቃርቦ ስለነበር እረኛዬ አንድ የሰባች መሲና እንዲያመጣልኝ ላኩበትና ይዞ መጣ። ሆኖም መሲናዋን ለዓመት በዓሉ ላርዳት እግሮቿን ሳስር በሚያሳዝን ሁኔታ እምቧ እያለች ከዓይኖቿ እምባር ግፍር ሲል ተመልክቼ ምን አይነት ላም ናት ብዬ ተገረምኩ። ለመናገር የምትሞክርና እንደ ሰው የምታለቅስ ላም አይቼም ሰምቼም አላውቅ ስለነበር ልቤን በላችውና እሷን ላለማረድ ወሰንኩ። እረኛዬን ሌላ መሲና እንዲያመጣልኝ ስነግረውም ሚስቴ አጠገቤ ስለነበረች ያልኩትን ስትሰማ ምን ማለት ነው? እረኛው ከዚች የሰባች ሌላ መሲና ከየት እንዲያመጣልኝ ትፈልጋለህ? ለዓመት በዓሉ በምንም አይነት ረገድ ይህችው መሲና እንጂ ሌላ መታረድ የለበትም እያለች ስለጎተጎተችኝና እኔም እሷን ላለማስቀየም ስለፈለግኩ መሲናዋን እረኛው እንዳርዳት አዘዝኩት። እረኛው አርዶ ቆዳዋን ሲገፍ ግን ከላይ እንደምትታየው ሳይሆን ጉፋያና አጥንት ብቻ ሆና ተገኘች። እኔም ይህን እንዳየው ዘገነነኝና እረኛውን የዚችን ላም ስጋ በጭራሽ አልቀምስም፣ ስጋዋን ወደዚያ ወስደህ ለኔ ቢጤ ስጥ፣ አለዚያም የፈለግከውን አድርገው፣ በምትኳ አንድ የሰባ ጥጃ አምጥተህ ረድ ብዬ አዘዝኩት። እረኛውም የመሲናዋን ስጋ ወስዶ በምትኳ የደስደስ ያለው አንድ የሰባ ጥጃ ይዞ መጣ። ጥጃውም ገና እኔን እንዳየኝ ከእረኛው አምልጦ እኔ ዘንድ ለመምጣት ትልቅ ጥረት ሲያደርግ ተመለከትኩ። የዛፍ ግንድ ላይ በገመድ ከታሰረ በኋላም ሰውነቱን እያጠማዘዘና ገመዱን እየጎተተ በጠሰውና አጠገቤ ሲሮጥ መጥቶ በፊት እግሮቹ ተንበርክኮ ራሱን ወደ መሬት አጎነበሰ። ይህ ድርጊቱና ሁኔታውም እባክህ አትግደለኝ፣ በሕይወት መኖር እፈልጋለሁ ማለቱ ስለመሰለኝ ተገረምኩ። ከመሲናዋ ሁኔታና አምባ የጥጃው ድርጊት ይበልጡኑ ስላስደነቀኝ ሚስቴን ይህን ጥጃ በፍጹም አላርደውም፣ የዛሬው ዓመት በዓል ምን አይነት ጉድና ያመጣብን አልኳት። ሚስቴ ግን ጥጃ ያደረገውን ብታይም ደንታ ሳይሰጣት ወደዚህ አረደውና እንገላገል፣ በጣም የሰባ ጥጃ ከመሆኑም በላይ መልኩ ቆሌን ስለማረከው እንድታርደው ፈልጋለሁ አለችኝ። በተቻለኝ መጠን ሚስቴ ሐሳቧን እንድትቀይር ለማድረግ ሞከርኩ። ነገር ግን ጥጃው ካልታረደ ሞቼ እገኛለሁ ብላ ድርቅ ስላለች ቅያሜዋንና ጭቅጭቋን ፈርቼ ጥጃውን አስሬ መሬት ላይ ከጣልኩት በኋላ አንገቱን በቢላዋ ልባርክ ስል እምባው ከዓይኖቹ እየፈሰሰ በታላቅ ሐዘን ስለተመለከተኝ ልቤ በሐዘን ውሃ ሆነና ላርደው አልቻልኩም። በዚህም ምክንያት ቢላዋውን መሬት ጣልኩና ጠበቅ ባለ አነጋገር ሚስቴን ይህ ጥጃ በምንም አይነት አይታረድም አልኳት። እሷም እንደ ማኩረፍና እንደ ማልቀስ ስትል ግድ የለም በዚህ ዓመት ሌላ ጥጃ ይታረድና ለከርሞ ይሄኛውን እናርደዋለን ብያባበልኳት። በማግስቱ እረኛው እኔ ዘንድ መጣና አንድ ጊዜ ለብቻው የምነግረውት ነገር አለኝ ብሎኝ ከቤት ወደ ውጭ አብረን ስንወጣ የኔ ልጅ የምትሃት ጥበብ ተሰጥኦ እንዳላት ሳይሰሙ የቀሩ አይመስለኝም። በአሁኑ ጊዜ እርሶን በሚመለከት አንድ ምስጢር ስለምታውቅ ልትገልጽልዎት ትፈልጋለች አለኝ። የእረኛው ልጅ ተጠርታ ከመጣች በኋላም እርሶ ወደ ውጭ ሀገር ሄደው በነበረበት ወቅት ባለቤቱ ልጆንና እናቱን በአስማት ላምና ጥጃ አስደርጋቸው ነበር። የልጁ እናት ትናንትና የታረደችው መሲና ስትሆን ልጁም ዛሬ ሊታረድ የነበረው ጥጃ ነው። ምንም እንኳን በአስማት ጥበቤ የታረደችውን የልጁን እናት እንደገና ሕይወት እንድትዘራ ማድረግ ባልችልም ጥጃውን ወደ ቀድሞ የተፈጥሮ ሰውነቱ ልቀይረው እችላለሁ። ይህን የማደርገው ግን ልጁና እኔ እንድንጋባ የሚያደርጉ ከሆነና ሚስቱ የሚገባትን ቅጣት እንድታገኝ ባደርግ የማይቃወሙ መሆኑን ቃል ከገቡልኝ ብቻ ነው አለችኝ። በጠየቀችው መሰረት የምስማማ መሆኔን ቃል ከገባሁላት በኋላም በማላውቀው ቋንቋ አንድ ድግምት እየደገመች ጥጃው ላይ ውሃ ስትረጭበት ወዲያውኑ ወደ ተፈጥሮ ሰውነቱ ተለወጠ። እኔም በጣም ተደስቼ ልጄን አቀፍኩትና የምወድህ ልጄ ከተደረገበት አስማት ነፃ ያወጣችህና ሰው ያደረገች ይህች ልጅ መሆኗን እንድታውቅ እፈልጋለሁ። በገባሁላት ቃል መሰረትም ሁለታችሁ በቅርቡ ትጋባላችሁ ስለው በደስታ ተስማማ። ሶስታችን አብረን ወደ ቤት ከሄድን በኋላም አስማተኛዋ ልጃገረድ ሚስቴ ላይ ደገመችና ሚዳቋ አደረገቻት። ልጄና አስማተኛዋ ልጃገረድ ተጋብተው ጥቂት ዓመታት አብረው ከኖሩ በኋላ የልጄ ሚስት በድንገት ስለሞተች ልጄ ተበሳጭቶ ወደ ሩቅ አገር ኮበለለ። ከሄደበት አገር አልፎ አልፎ ደብዳቤ ሲጽፍልኝና ደህንነቱን ሲልክብኝ ከቆየ በኋላ
ለብዙ ዓመታት ደብዳቤው ተቋረጠብኝ። ስለ ደህንነቱም የሚነግረኝ ሰው አጣው። በሕይወት ቢኖር ኖሮ ጨክኖ ዝም እንደማይል ስለማውቅ በአሁኑ ጊዜ እሱን ፍለጋ በመጓዝ ላይ ነኝ። ቀድሞ ሰው አሁን ሚዳቋ የሆነችው ሚስቴንም ጥያት ብሄድ የሚንከባከባትና የሚጠብቃት ሁነኛ ሰው አይኖርም በማለት ይዣት የመጣሁት ለዚህ ነው። ሽማግሌው ይህን ታሪክ ለጅኒው ከተናገረ በኋላ ታዲያስ በእኔ ላይ የደረሰው ዱብዳ የሚያሳዝንና የሚያስገርም አይደለምን? አለው። ጅኒውም የነገርከኝ የሕይወት ታሪክ የሚያስገርም ነው። ስለዚህ ነጋዴው የበደለኝን ግማሹን ይቅር ብየዋለሁ ሲል መለሰለት። ከዚያም ሁለት ጥቋቁር ውሾች አስከትሎ የመጣው ሽማግሌ ጎንበስ ብሎ ጅኒውን እጅ ከነሳው በኋላ አሁን ደግሞ በእኔና በእነዚህ ሁለት ውሾች ላይ የደረሰብንን ልንገሮት። ታሪኬን ከሰሙ በኋላም ነጋዴው የበደሉትን የቀረውን ግማሹን ይቅር እንደሚሉት ተስፋ አለኝ አለው። ጅኒውም የምትነግረኝ ታሪክ ከሚዳቋ ታሪክ ይበልጥ አስገራሚ ከሆነ ይቅር እለዋለሁ ሲል መለሰለት። ሽማግሌውም ጅኒውን ካመሰገነ በኋላ የሚከተለውን ተረከለት። ሽማግሌውና ሁለቱ ጥቋቁር ውሾች። እነዚህ ሁለት ጥቋቁር ውሾችና እኔ ከአንድ አባትና ከአንድ እናት የተወለድን ወንድማማቾች ነበርን። አባታችን ሲሞት ለእያንዳንዳችን 1,000 ዲናር አውርሶን ስለነበር ባገኘነው ገንዘብ በመነሳት ሦስታችንም ነጋዴዎች ሆንን። ከጊዜ በኋላም ወንድሞቼ ወደ አንድ ሩቅ አገር ሄደው መነገድ ስለፈለጉ እኔን አባታችን ቤት ትተውኝ በመርከብ ተሳፍረው ሄዱ። ከአንድ ዓመት በኋላ ግን ከስረውና ደይተው ከሄዱበት አገር ተመልሰው መጡ። እኔም በደግነትና በደስታ ተቀብያቸው በደረሰባቸው ክስረት ተስፋ እንዳይቆርጡና እንዳይበሳጩ በማለት ነግጄ ካተረፍኩት የግል ገንዘቤ 1,000 ዲናር ማንሰራሪያ እንዲሆናቸው ሰጠዋቸው። ከኔ ጋር አብረው ጥቂት ዓመታት ከነጋገዱ በኋላ ግን እንደገና ሌላ ሀገር ሄደው መነገድ ስለሚፈልጉ አብሬያቸው እንደሄድ ጠየቁኝ። እኔም እነሱ መሄድ ከፈለጉ ወደ ፈለጉበት ሀገር መሄድ እንደሚችሉ፣ በበኩሌ ግን አብሬያቸው መሄድ የማልፈልግ መሆኔን አሳወቅኳቸው። ነገር ግን ወንድሞቼ አብሬያቸው እንደሄድ 5 ዓመት ሙሉ እየለመኑና እየጎተጎቱ ስላስቸገሩኝ በመጨረሻ አብሬያቸው ለመሄድ ተስማማው። ለመሄድ ስንነሳ ግን ወንድሞቼ ቀደም ሲል እንዲነግዱበት ሰጥቻቸው የነበረውን ገንዘብ አባክነውና አጥፍተው ባዶ እጃቸው የቀሩ መሆናቸውን ተረዳው። እንዲያ በማድረጋቸውም እንዳላስቀይማቸው ብዬ አልነቀፍኳቸውም ነበር። በንግድና በቁጠባ ያጠራቀምኩት 6,000 የወርቅ ዲናር ስለነበረኝ 3,000 ዲናር አስቀርቼ የተረፈውን ከቤቴ ጓሮ ጉድጓድ ቆፍሬ ቀበርኩት። 3,000 ዲናር ደግሞ ከወንድሞቼ ጋር እኩል ተካፈልነውና ሸቀጣ ሸቀጦች ገዝተን ወደ አንድ አገር ለመሄድ መርከብ ተሳፈርን። በባህር ጉዞአችን ወቅት ጥሩ ነፋስ ስላጋጠመንና ማዕበል ስላልተነሳ ምንሄድበት አገር በሰላም ደረስን። እዚያም ሸቀጦቻችንን ብዙ ትርፍ እያገኘን ሸጥናቸው። በተለይ እኔ በጣም ቀንቶኝ ስለነበረ 10 እጥፍ አተረፍኩ። ከዚያም ወደ ሀገራችን ለመመለስ መርከብ ልንሳፈር ስንል ባህሩ ዳርቻ ላይ አንዲት የተዋበች ወጣት ሴት አገኘውና ራሷ ጨብጣኝ ተዋወቀችኝ። ለጥቂት ጊዜ አብረን ካወራን በኋላ አግባኝ ብላ ድርቅ አለች። ምንም እንኳን የወጣቷ ሴት ውበት እንከን የለሽ ቢሆንም የለበሰችው ልብስ መናኛና አሮጌ ነበር። እኔም በዚያን ጊዜ ሚስት ለማግባት ፍላጎት ስላልነበረኝ ልዩ ልዩ ሰበብ አቅርቤ ላገባት የማልችል መሆኔን አሳወቅኳት። ሴትየዋ ግን ልታገባኝ የማትፈልገው ድሃ ስለሆንኩ እንጂ በሌላ ምክንያት አይደለም፣ ጸባይ እንጂ ገንዘብ ትዳርን አስደሳች አያደርገውም፣ እኔም ብታገባኝ በዓለም ከሚገኙት ወይም ሊገኙ ከሚችሉት ደስተኛ ባሎች መካከል አንዱ ትሆናለህ እያለች ስለወተወተችኝ በመጨረሻ ያለ ውዴታዬ ላገባት ተስማማው። ስለሆነም ወዲያውኑ ከተማ ወስጄ ቆንጆ ልብሶች ከገዛውላት በኋላ በስነ ስርዓት አገባዋት። በመርከብ ተሳፍረን በምንጓዝበትም ወቅት ሚስቴ በእርግጥም ከውበት ጋር ሸጋ ጸባይ እየታደለች ስለነበረች ለሷ የነበረኝ ፍቅር በየቀኑ እያደገና እየተጠናከረ ሄደ። ወንድሞቼ ግን ይህንን ያህል ትርፍ ስላላገኙና በአጋጣሚ ካወቅኳት ሚስቴ ጋር
ስለተፋቀርኩና ስለተስማማው ተመቅኝተውኝ እኔን ለመግደል አሴሩ። ስለዚህም በባህር ጉዟችን ወቅት አንድ ቀን ሌሊት እኔና ሚስቴ አብረን ተኝተን ሳለ ወንድሞቼ እንቅልፍ እንደወሰደን ካረጋገጡን በኋላ ተጋግዘው ተሸክመው ሰጥመን እንድንሞት ወደ ባህሩ ጣሉን። ዋና ስለማልችል አንድ ሁለት ጊዜ የባህሩን ጨዋማ ውሃ ጠጥቼ ልሰጥም ስል ሚስቴ ጎበዝ ዋናተኛ ስለነበረች አዳነችኝና እየዋኘች ይዛኝ ወደ አንድ ደሴት ወሰደችኝ። ጥቂት ካረፍን በኋላም ደግ ስለዋልክልኝ ባህር ውስጥ ሰጥመ ከመሞት አድኛለሁ። ያኔ ባህር ዳርቻ አግኝቼህ ላግባ ያልኩ ባል ማግባት ፈልጌ ሳይሆን ምን አይነት ሰው እንደሆንክ ልገምትህ ነበር። በዚያን ጊዜ መናኛ ልብስ ለብሼ የነበረውም አውቄ እንጂ አጥቻ አይደለም። እኔ አስማተኛ እንጂ ሰው አይደለሁም። መልኬን እንደፈለግኩ መቀያየር ከመቻሌም በላይ ከፍተኛ አስማታዊ ኃይል አለኝ። ብፈልግ በዓለም ላይ የሚገኘውን ማናቸውም ውድ ነገር ማግኘት እችላለሁ። ጥሩ ሰው ስለሆንክ መናኛና አሮጌ ልብስ ለብሼ አግባኝ ስልህ ያለ ፍላጎትህ ልታገባኝ ፈቃደኛ ሆነህ ነበር። ካገባኝ በኋላም ያደረክልኝ እንክብካቤና ለኔ የነበረ ከበሬታ ልቤን ነክቶታል። ስለዚህም ሕይወትን በማትረፍ ለዋልክልኝ ውለታ አጸፋውን ለመመለስ በመብቃቴ ደስ ብሎኛል። ወንድሞችህ ግን መጥፎች ስለሆኑና በሁለታችን ላይ የፈጸሙት ድርጊት ስላስቆጣኝ ድራሻቸውን ለማጥፋት ወስኛለሁ አለችኝ። አስማተኛዋ የተናገረችውን እጅግ በመገረም ካዳመጥኩ በኋላም ወንድሞቼን ይቅር እንድትላቸው አጥብቄ ለመንኳት። ምንም እንኳን የዋልኩላቸውን ከባድ ውለታ ዘንግተው ሊያጠፉኝ ቢነሱም ስጋዎቼ በመሆናቸው እንዲጎዱ አልፈለግኩም ነበር። ነገር ግን ቀደም ሲል በተደጋጋሚ ለወንድሞቼ ያደረግኩላቸውን ለአስማተኛዋ ስነግራት ከመቀዝቀዝ ፋንታ ቁጣ ይበልጡን በረታና እነዚህን መጥፎ ውለታ ቢስ አረመኔዎች አሳድጄ መርከባቸውን ሰባብሬ ያሰጥማቸዋለሁ ስትል ዛተች። እኔም አስማተኛዋ የዛተችውን በተግባር ልትተረጉመው እንደምትችል ስለተረዳው ወንድሞቼ አሳዘኑኝና የኔም ቤት ክፉሉ አሉብን ደግ መዋል እንዳለብን ታውቂያለሽ። እኔና አንቺን የበደሉን ሰዎች ክፉዎች በመሆናቸው በሞት መቀጣት ቢገባቸውም ወንድሞቼ ስለሆኑ ለኔ ብለሽ ይቅርታ አድርጊላቸው ብዬ ለመንኳት። በዚህን ጊዜም ከቁጣዋ መለስ ያለች መሰለችና በድንገት እጄን ይዛ በራ በቅጽበት ቤቴ ጣሪያ ላይ ካሳረፈችኝ በኋላ ተሰወረች። እኔም በተፈጸመው ነገር እጅግ ተገርሜ ከጣሪያው ላይ ወርጄ ጓሮ ሄጄ የቀበርኩትን ገንዘብ ቆፍሬ ካወጣው በኋላ ጓደኞቼ ጋር ለመገናኘት የቀድሞ ሱቄ አካባቢ ሄድኩ። እዚያ ደርሼ ወደ ቤቴ ስመለስም ሁለት ጥቋቁር ውሾች እየፈነጩና ጭራቸውን እየቆሉ ወደ እኔ ሲመጡ አየውና የማን ውሾች ሆኑ ብዬ ተገረምኩ። በዚህን ጊዜም አስማተኛዋ ተገለጸችልኝና አጠገቤ ቆማ እነዚህ ውሾች ከየት እንደመጡ ታውቃለህ? ወደ ውሻነት የቀየርኳቸው ሁለት ወንድሞች ናቸው። ይጓዙበት የነበረውን መርከብ ላዩ ላይ ከተጫነው ማናቸውም ነገር ጋር አስጥሜዋለሁ። እነሱን ያተረፍኳቸው ለአንተ ብዬ ነው እንጂ በዚህ ዓለም ላይ አንዲትም ደቂቃ መኖር አይገባቸውም ነበር። ንብረት ከመርከቡ ጋር አብሮ በመስጠሙ አዝናለሁ። ሆኖም ወደፊት በሌላ ነገር ስለምከስህ ቅር አይበልህ። እነዚህ በአሁኑ ጊዜ የውሻ ቅርጽና ተፈጥሮ የያዙት ወንድሞችን ለአንተ ስል ከ5 ዓመት በኋላ እንደገና ሰዎች አደርጋቸዋለሁ ብላኝ ተሰወረች። ሁለቱን ውሾች አስከትሎ የመጣው ሽማግሌ ታሪኩን አውግቶ ከጨረሰ በኋላ ለጥቂት ጊዜ በመካከላቸው ጸጥታ ሰፈነ። ከዚያም ሽማግሌው ወደ ጅኒው መለስ ብሎ ታላቅ ሐዘን ባመረከዙ ቃላት በእኔ ላይ የደረሰብኝ ነገር ሁሉ አስደናቂና አሳዛኝ ሆኖ እንዳገኙት ተስፋ አለኝ አለው። ጅኒውም አሁን በጣም አስደናቂና አሳዛኝ ነው፣ ስለዚህም ነጋዴው የበደለኝን የቀረውን ግማሹን ይቅር ብየዋለሁ ካለ በኋላ የጭስ ደመና ሆኖ ተሰወረ። ነጋዴውም ሁለቱን ሽማግሌዎች ከልብ ካመሰገናቸው በኋላ ወደ ቤቱ ሄደ። እዚያም ሲደርስ ሚስቱና ልጆቹ ከሞት ዓለም ተመልሶ የመጣ ያክል ተደስተው ተቀበሉትና እስከ ሕይወቱ ፍጻሜ ድረስ በሰላምና በደስታ ከቤተሰቡ ጋር ኖረ።
የባግዳዱ ሌባ። በከሊፋዎች አስተዳደር ዘመን ባግዳድ ከተማ ውስጥ አንድ ባክባክ የተባለ አይነ ስውር ለማኝ ይኖር ነበር። ይህ ሰው በየመንገዱ እየተዘዋወረ ይለምን የነበረው ያለ መሪ ሲሆን ምጽዋት ለመጠየቅ መኖሪያ ቤቶችን በሚያንኳኳበት ወቅት ማን ነው ሲባል ምንጊዜም ቢሆን መልስ አይሰጥም ነበር። አንድ ቀን ለልመና የአንድን ግቢ በር ሲያንኳኳ ፎቅ ቤት ውስጥ ይኖር የነበረው አንድ ሰው ማን ነው ብሎ ጠየቀው። ባክባክም ሰውየው ያለውን ቢሰማም እንደ ልማዱ መልስ ሳይሰጥ ዳግመኛ አንኳኳ። ቤት ውስጥ የሚኖረው ሰውዬም በሩን ማን እንደሚያንኳኳ በድጋሚ ጠይቆ መልስ ስላላገኘ በስጨት ብሎ ከፎቅ ወርዶ የግቢውን በር ከፈተና ምን እንደሚፈልግ ባክባክን ጠየቀው። አካለ ጎዶሎ በመሆኔ ሰርቼ መብላት ስለማልችል ራርተውልኝ ይዘክሩኝ አለ ባክባክ። እውር ነህ መሰለኝ ጠየቀ የቤቱ ጌታ። አሁን ጌታዬ። ሰውየውም ለጥቂት ጊዜ ዝም ካለ በኋላ ባክባክን አንድ ጊዜ እጅህን ወደ እኔ ዘርጋ አለው። ባክባክም ሰውየው ገንዘብ የሚሰጠው መስሎት እጁን በተስፋ ወደፊት ዘረጋ። ሰውየው ግን ምንም ሳይሰጠው እጁን ይዞ እየመራ በደረጃ ፎቅ ላይ አወጣው። በዚህም ጊዜም ባክባክ ብዙ ጊዜ አጋጥመው እንደነበረው ሰውየው ፎቅ ላይ የሚያወጣው በቤት አስገብቶ ምግብ የሚሰጠው መስሎት ደስ ብሎት ነበር። ሰውየው ግን ቤት ገባ እንዳሉ የባክባክን እጅ ለቆ ራቅ ብሎ ቆመና ባክባክም በሰውየው ጥያቄ ተገርሞ ምን እንደምፈልግ ቅድም ነግሬዎት ነበር እኮ ጌታዬ። አይነ ስውር ስለሆንኩ ሰርቼ መብላት ስለማልችል የተቻለውትን ያክል ይመጹቱኝ ሲል መለሰ። አይነ ስውር በመሆንህ በጣም አዝናለሁ። ነገር ግን በአሁኑ ጊዜ አይኖቹ በርተውን ለማየት እንድትችል ከመመኘት በቀር ምንም ልሰጥህ አልችልም። ይህንንማ እዚህ ድረስ ሳያለፉኝ ቅድሙኑ ግቢው በራፍ ሳለሁ ሊነግሩኝ ይችሉ ነበር ይላል ባክባክ። ሰውየውም ለዚህ መልስ ከመስጠት ፋንታ ባክባክን ለመሆኑ በር አንኳኩተህ ማን ነው ተብለህ ስትጠየቅ መልስ የማትሰጥበት ምክንያት ምንድን ነው ብሎ ጠየቀው። የቆየ ልማድ ሆኖብኝ ነው ጌታዬ። እባክዎን ምንም የማይሰጡኝ ከሆነ መሄድ ስለምፈልግ መርተው ደረጃውን ያወርዱኝ መለሰ ባክባክ። ደረጃው ፊት ስለሚገኝ ራስህ መውረድ ትችላለህ አለ ሰውየው ኮስተር ባለ ድምፅ። ባክባክም ሰውየው እንደጨከነበት ገብቶት ደረጃውን ለብቻው መውረድ ሲጀምር አንዱን መረጋገጫ ስቶ ወደቀና ታች ድረስ ተንከባለለ። በዚህ ምክንያት በጣም ተጎድቶ እያቃሰተ ከወደቀበት ተነስቶ ፎቅ ላይ ቆሞ ከት ብሎ ይስቅበት በነበረው ተንኮለኛ ሰው ላይ የርግማን ዶፍ ያዘንብበት ጀመር። ከግቢው እየተሳደበና እየተራገመ ሲወጣም እንደ አጋጣሚ በሚሄድበት መንገድ ላይ ሁለት አይነ ስውር ጓደኞቹ ያልፉ ስለነበር በድምፁ ለይቶ አውቀውት ወደሱ መጥተው ምን እንደሆነ ጠየቁት። የገጠመውን መጥፎ ዕድል ካወጋላቸውም በኋላ አዝነውለት አጽናኑት። ከዚያም ባክባክ ጓደኞቹን ባካችሁን ቤቴ ድረስ አብረን እንሂድና እናንተ ባላችሁበት በጋራ ከምናስቀምጠው ገንዘብ ምግብ የምገዛበት ጥቂት ገንዘብ ልውሰድ፣ ቀኑን ሙሉ የዞርኩ ስለምንውዬ ምንም ስላልቀናኝ በጣም ርቦኛል አላቸው። ሁለቱ ጓደኞቹም ያላቸውን ለመፈጸም ፈቃደኝነታቸውን ገልጸውለት አብረውት ወደ ቤቱ ሄዱ። በየኔ ቢጤው በምስኪኑ ባክባክ ላይ የተጫወተበት ሰው እልም ያለ የባግዳድ ሌባ ነበር። ይህ ሰው ሶስቱ አይነ ስውሮች እርስ በርሳቸው በሚነጋገሩበት ወቅት ፎቅ ላይ ቆሞ የሚነጋገሩትን ያዳምጥ ስለነበር የተባባሉትን ከሰማ በኋላ ትንሽ ራቅ ብሎ ይከተላቸው ጀመር። ገንዘብ ያስቀምጡበት ነበረው ባክባክ ቤት ሲደርሱም እነሱ ሳያውቁ ሰተት ብሎ አብሯቸው ገባ። የኔ ቢጤዎቹ አንድ አግዳሚ ወንበር ላይ ጎን ለጎን አብረው ከተቀመጡ በኋላ ባክባክ ወንድሞቼ ያስቀመጥነውን ገንዘብ ከሳጥን ከማውጣታችን በፊት የዚህ ክፍል በርና መስኮቶች በደንብ መዘጋታቸውን በቅድሚያ ማረጋገጥ አለብን። ባግዳድ ከተማ ውስጥ ጭልፊት ሌባዎች በብዛት ስለሚገኙ ገንዘብ እንዳለን የሰማ አንድ ጩልሌ ምናልባት ከኛ ጋር አብሮ ገብቶ ሊሆን ይችላል አላቸው። ሌባውም ባክባክ የተናገረውን ሲሰማ ምን ማድረግ እንዳለበት ለጊዜው ግራ ተጋባ። ጥቂት ሲያሰላስል ከቆየ በኋላ ግን እንደ አጋጣሚ ቀና ብሎ ሲመለከት ከክፍሉ ጣሪያ ወደ ታች የተንጠለጠለ ረዘም ያለ ገመድ ስላየ
አንድ የማምለጫ ዘዴ ታሰበው። አይነ ስውሮቹም የክፍሉን በርና መስኮቶች በጥንቃቄ ዘግተው ክፍሉ ውስጥ ሌላ ሰው መኖሩና አለመኖሩን ለማረጋገጥ በያዟቸው በትሮች በክፍሉ ውስጥ እየተዘዋወሩ አየሩን የተገጥጉት ጀመር። በዚህን ጊዜ ሌባው የገመዱን ጫፍ በእጆቹ ይዞ ጣሪያ አቅራቢያ እየተሳበ ወጥቶ ስለነበር ሊያገኙት አልቻሉም። አይነ ስውሮቹ ክፍሉ ውስጥ ሌላ ሰው ያለመኖሩን አረጋግጠው ሲቀመጡ ሌባው ቀስ ብሎ ከጣሪያው ወርዶ ከባክባክ ትንሽ ራቅ ብሎ አብሯቸው ተቀመጠና የሚነጋገሩትን ያዳምጥ ጀመር። ባክባክም ክፍሉ ውስጥ የሚገኙት እሱና ሁለቱ ጓደኞቹ ብቻ ስለመሰለው ጓደኞቹን ከጥቂት ዓመታት ወዲህ በየጊዜው በልመና የምናገኘውንና አራጣ በማበደር ያካበትነውን ገንዘብ አምናችሁኝ አስቀማጭ ስላደረጋችሁኝ አመሰግናለሁ። ስለሆነም ለተጣለብኝ አደራ ብቁ መሆኔን በአሁኑ ጊዜ ላረጋግጥላችሁ ፈልጋለሁ። በመጨረሻ ጊዜ ያለንን ገንዘብ አብረን ስንቆጥር 10,000 ዲናር እንደነበርና በ10 ከረጢቶች ውስጥ እንዳስቀምጥነው ታውቃላችሁ ብሎ ከአንድ ሳጥን 10ሩን ከረጢቶች ተራ በተራ እያወጣ ለጓደኞቹ ሰጠና በከረጢቶቹ ሙሉነት ከውስጣቸው ምንም ገንዘብ እንዳልተወሰደ መረዳት ትችላላችሁ አላቸው። ሁለቱ ጓደኞቹም ከረጢቶቹን ተራ በተራ በዳበሳ ሲመረምሩ ምንም ገንዘብ ከውስጣቸው እንዳልተወሰደ ሙሉ በሙሉ እርግጠኛ መሆን ከፈለጋችሁ ዲናሮቹን ልንቆጥር እንችላለን አላቸው። ጓደኞቹም በአንድ ቃል በአንተ ላይ ያለን እምነት ጽኑ ስለሆነ አሁን ገንዘቡን መቁጠር አስፈላጊ አይደለም፣ ይልቁንስ በአጋጣሚ ስለተገናኘን ገንዘብ አዋተን ምሳችንን አብረን ብንበላ ጥሩ ነው አሉት። ባክባክም ያቀረቡትን ሐሳብ ደግፎ አንዱን ከረጢት ፈቶ ከውስጡ 10 ዲናር ቆጥሮ አወጣ። ጓደኞቹም እንደዚያው አደረጉ። ከዚያም አንደኛው አይነ ስውር የምሳ መግዣውን መዋጮ ከጓደኞቹ ወሰደና የራሱን አክሎ ምግብ ለመግዛት ሲሄድ ቤት ውስጥ የቀሩት ሁለቱ በሩን ወዲያውኑ ዘጉት። ጥቂት ቆይቶ ልዩ ልዩ ምግብ ይዞ ሲመጣም አይነ ስውሮቹ የክፍሉን በር በጥንቃቄ ዘግተው ጎን ለጎን ተቀምጠው አብረው ይበሉ ጀመር። በዚህም ጊዜ ሌባው ዳር ተቀምጦ ከነበረው ከባክባክ ትንሽ ራቅ ብሎ ተቀምጦ በተቻለ መጠን ድምፁን አጥፍቶ አብሯቸው ይበላ ነበር። ሆኖም ምግብ በሚያኝክበት ጊዜ ባክባክ ስለሰማ የሌባውን እጅ አፈፍ አድርጎ ይዞ ወንድሞቼ፣ እዚህ ክፍል ውስጥ ሌላም ሰው አብሮን አለ ብሎ በቡጢ ነርተው ጀመር። በዚህም ጊዜም የቀሩት ሁለቱ አይነ ስውሮች በያዟቸው በትሮችና በእጆቻቸው ሌባውን እየደበደቡ ሌባ ሌባ እያሉ ይጮሁ ጀመር። ሌባውም ጠብደል ብጤ ስለነበረና ማየት ይችል ስለነበር ኢላማቸውን የማይስቱ ቡጤዎችን እየሰነዘረ አይነ ስውሮቹ ላይ ጉዳት እያደረሰ ድምፁን ከነሱ ይልቅ ከፍ አድርጎ እሱም ሌባ ሌባ እያለ ይጮህ ነበር። የባክባክ ጎረቤቶችም የተፈጠረውን ጩኸትና ሁካታ ሰምተው በሩን ከፍተው ቤት ውስጥ ለመግባት ሲሞክሩ ከውስጥ በመሸንጎሩ አልከፈትም ስላላቸው በሩን በኃይል ሰብረው ገብተው ተደባዳቢዎቹን ከገላገሉ በኋላ ለምን እንደተጣሉ ጠየቋቸው። ባክባክም ሌባውን በእጁ ጨምድዶ እንደያዘ ይህ ሰው ከኛ ጋር ቤታችን ገብቶ ያጠራቀምነውን ጥቂት ገንዘብ ሊዘርፈን የሞከረ ሌባ ነው አለ። ሌባውም የባክባክ ጎረቤቶች በሩን ሰብረው ሲገቡ አይኖቹን ጨፍኖ ስለነበር አይነ ስውር መስሎ ለገላጋዮቹ ሐሰት ነው ጌቶቼ፣ ሐሰት ነው። እነዚህ ሰዎችና እኔ ጓደኞች ስለሆን በልመና የምናገኘው ገንዘብ በአንድ ላይ እናስቀምጥ ነበር። ነገር ግን ሶስቱ በእኔ ላይ ዶልተው ድርሻዬን አንሰጥም ብለው እየደበደቡኝ ነው አለ። ገላጋዮቹም ጸበኞቹን ለማስማማት ሞክረው ስላልተሳካላቸው ዳኛ ዘንድ ወሰዷቸው። ዳኛው ፊት ከቀረቡ በኋላም ሌባው ምንም ሳይጠይቅ ጌታዬ፣ ፍትህ ስፍራ ከቀረብኩት ዘንዳ የፈጸምኩት ወንጀል መውጣቱ ስለማይቀር እውነቱን እናገራለሁ። እኔም ሆንኩ እነዚህ ሶስቱ ጓደኞቼ ሌቦች ነን። ግን ካልተገረፍን በቀር ያደረግነውን ላለማውጣት ስለተማማልን እውነቱን መረዳት ከፈለጉ ከኔ በመጀመር መቶ አኮርባጅ ግረፉን አለ። ባክባክም ይህን ሲሰማ የተቃውሞ ንግግር ለማሰማት አፉን ከፈት ሲያደርግ ዳኛው አይቶት ዝም በል አንተ ሞሽላቃ ብሎ ጮኸበትና ሌባው በጠየቀው መሰረት 100 አኮርባጅ እንዲገረፍ አዘዘና መሬት ላይ ተጋድሞ ጀርባውን በአኮርባጅ ይጠበጠብ ጀመር። ሌባውም 30 አኮርባጅ ሲለጠለጥ ምንም እንኳን ከፍተኛ ሕመም ቢሰማው ጥርሱን ነክሶ ችሎ ዝም አለ። ከዚያም ግርፋቱ ሲቀጥል መቋቋም ያቃተው በመምሰል በመጀመሪያ አንድ አይኑን
ጥቂት ቆይቶ ደግሞ ሌላውን ገለጠና ግርፋቱን ስላልቻለ እውነቱን ለመናገር ዝግጁ በመሆን ግርፋቱ እንዲቆም ዳኛውን ለመነ። ዳኛውም አይነ ስውር ነው ብሎ የቆጠረው ሰው ጤናማ የሚያዩ አይኖች ያሉት መሆኑን ሲረዳ አንተ ወንበዴ ይህ ተአምር እንዴት ሊከሰት ቻለ ብሎ ጠየቀው። ሌባውም ጌታዬ ነገሩ ወዲህ ነው፣ ምሕረት እንደሚያደርጉልኝና ጣቶ ላይ የሚገኘውን ቀለበት የሚሰጡኝ ከሆነ አንድ ከፍተኛ ምስጢር እገልጥልዎታለሁ አለው። ዳኛውም ግርፋቱ እንዲቆም አዞ ጣቱ ላይ ያደረገውን ቀለበት አውጥቶ ለሌባው ከሰጠው በኋላ የሚነግረው ምስጢር ጠቃሚ ከሆነ ምሕረት እንደሚያደርግለት ቃል ገባለት። ከዚያም ሌባው ዳኛውን ጌታዬ የገቡልኝን ቃል እንደሚፈጽሙ ተስፋ በማድረግ እውነቱን እነግሮታለሁ። እኔና እነዚህ 3 ጓደኞቼ አይነ ስውሮች አይደለንም። ዕውራን የመሰልንበት ምክንያት ለመስረቅ እንዲያመችን ነው። በዚህ ዘዴ በመጠቀም በየቤቱ ለማኝ መስለን የገባን በመስረቅ 10,000 ዲናሮችን ለማካበት በቅተናል። ዛሬ የተጣላንበት ምክንያት ወደፊት መስረቅ ስለማልፈልግ በጋራ ካስቀመጥነው ገንዘብ ውስጥ ድርሻዬን 2500 ዲናር እንዲሰጡ ስጠይቃቸው ምስጢራችንን የማወጣ ስለመሰላቸው ደብድበው ሊገሉኝ ስለፈለጉ ነው። ገላጋዮቹ በጊዜ ደርሰው ባያድኑ ይኖሩ ገድለውኝ ነበር አለ። ባክባክና 2 ጓደኞቹም ሌባ ያለው ሐሰት መሆኑን ለመናገር ሲሞክሩም ዳኛው ሌባው ምስጢር ነው ብሎ የነገረውን አምኖ ስለነበር እናንተ ሞሽላቆች አይነ ስውራን የመሰላችሁት ለካስ በርህራሄ ምጽዋት የሚለግሷችሁን በጎ አድራጊዎች ለመዝረፍ እንዲያመቻችሁ ነበር ብሎ እያንዳንዳቸውን 200 አኮርባጅ ጀርባቸውን እንዲገረፉ አዘዘ። በየተራ በሚገረፉበትም ወቅት ሌባው በግርፋት ከምትሞቱ እውነቱን ብታወጡ አይሻላችሁ ይላቸው ነበር። በመጨረሻ ሌባው ዳኛውን እነዚህ ምንም ቢገረፉ ግትር ሌቦች ስለሆኑ አይኖቻቸውን የሚገልጡ አይመስለኝም፣ ስለዚህ አንድ ሰው ከኔ ጋር ልከው በከረጢቶች ውስጥ ያስቀመጥነውን 10,000 ዲናር እንድናመጣ ማድረጉ የተሻለ ይመስለኛል አለው። ዳኛውም እውነትን ነው ብሎት አንድ ሰው ጋር አብሮ ልኮ 10 ከረጢቶች መጡ። ከዚያም ዳኛው ሌባውን በፈጸምከው ወንጀል ተጸጽተህ ለወደፊቱ ከእንዲህ አይነቱ ሕገወጥ ድርጊት ለመቆጠብ ፈቃደኛ በመሆን ሙሉ ምህረት ሰጥቻለሁ ብሎት 2500 ዲናር ቆጥሮ ድርሻዬ ነው ያለውን ገንዘብ ሰጠውና የተረፈውን ገንዘብ ለራሱ ወሰደ። ባክባክና ጓደኞቹ ግን በግርፋትም ሆነ በምክር ከአጭበርባሪነት አቋማቸው የማይለወጡ ናቸው ብሎ ከባግዳድ ከተማ ለዘለቄታው እንዲባረሩ አደረጋቸው። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ